ምዕራፍ 13 አምኖንና ተማር። ከዚህ በኋላ እንዲህ ሆነ። ለዳዊት ልጅ ለአቤሴሎም አንዲት የተዋበች እህት ነበረችው፣ ስሟም ትዕማር ነበር። የዳዊትም ልጅ አምኖን ወደዳት። አምኖንም ከእህቱ ከትዕማር የተነሣ እስከሚታመም ድረስ እጅግ ተከዘ። ድንግልም ነበረችና አንዳች ነገር ያደርግባት ዘንድ በዐይኑ ፊት ጭንቅ ሆኖበት ነበር። ለአምኖንም የዳዊት ወንድም የሳማ ልጅ ኢዮናዳብ የሚባል ወዳጅ ነበረው። ኢዮናዳብም እጅግ ብልህ ሰው ነበር። እርሱም የንጉሥ ልጅ ሆይ ስለምን በየቀኑ እንዲከሳህ አትነግረኝምን? አለው። አምኖንም የወንድሜን የአቤሴሎምን እህት ትዕማርን ወዳታለሁ አለው። ኢዮናዳብም አለው፣ ታምሜአለሁ ብለህ በአልጋ ላይ ተኛ፣ አባትህም ሊያይ ይመጣል። እህቴ ትዕማር እንድትመጣና እኔ የምበላውን እንጀራ እንድትሰጠኝ መብሉንም እኔ እያየው እንድታበስልልኝ ከእጇም እንድበላው እለምንሃለሁ በለው አለው። እንዲሁም አምኖን ታምሜአለሁ ብሎ ተኛ። ንጉሡም ሊያየው መጣ። አምኖንም ንጉሡን እህቴ ትዕማር እንድትመጣና እኔ እያየው 2 እንጎቻዎች እንድታበስልልኝ ከእጇም እንድበላ እለምንሃለሁ አለው። ዳዊትም ወደ ወንድምሽ ወደ አምኖን ቤት ሂጂ፣ መብልም አዘጋጅለት ብሎ ወደ ትዕማር ቤት ላከ። ትዕማርን ወደዛው ቤት ላከ። ትዕማር ወደ ወንድሟ ወደ አምኖን ቤት ሄደች። ተኝቶም ነበር። ዱቄትም ወስዳ ለወሰች፣ በፊቱም እንጎቻ አደረገች፣ ጋገረችም። ምጣዱንም ወስዳ በፊቱ ገለበጠች። እርሱ ግን ይበላ ዘንድ እምቢ አለ። አምኖንም ሰውን ሁሉ ከእኔ ዘንድ አስወጡ አለ። ሰውም ሁሉ ከእርሱ ዘንድ ወጣ። አምኖንም ትዕማርን በእጅሽ በላ ዘንድ መብሉን ወደ እልፍኙ አግቢው አላት። ትዕማርም የሠራችውን እንጎቻ ወስዳ ወንድሟ አምኖን ወዳለበት እልፍኛ አገባችለት። ይበላም ዘንድ መብሉን አቀረበችለት። እርሱ ግን ያዛትና እህቴ ሆይ ነይ ከኔ ጋር ተኚ አላት። እርሷም አለችው፣ ወንድሜ ሆይ አታዋርደኝ፣ እንዲህ ያለ ነገር በእስራኤል ዘንድ አይገባምና ይህን ነውረኛ ሥራ አታድርግ። እኔም ኖሬን ወዴት እጥላታለሁስ አለችው። አንተም በእስራኤል ዘንድ ከሰነፎች እንዳንዱ ትሆናለህ። እንግዲያስ ለንጉሥ ንገረው፣ እኔንም አይነሳህም አለችው። አምኖንም ቃሏን አልሰማትም፣ ይዞ አደከማት፣ ከእርሷም ጋር ተኛ። ከዚያም በኋላ አምኖን ፈጽሞ ጠላት። አስቀድሞ ካፈቀራት ፍቅር ይልቅ በኋላ የጠላት ጥል በለጠ። አምኖንም ተነስተሽ ሂጂ አላት። ትዕማርም ቀድሞ ከሠራኸው ክፋት ይልቅ እኔን በማውጣት የበለጠ ክፋት ትሠራለህ አለችው። አምኖን ግን ቃሏን አልሰማትም። በበር ቆሞ የሚያገለግለውንም ብላቴና ጠርቶ ይህችን ሴት ከፊቴ አስወጥተህ በሩን ዝጋባት አለው። ብዙ ኅብር ያለውንም ልብስ ለብሳ ነበር። የንጉሡ ልጆች ደናግሉ እንዲህ ያለውን ልብስ ይለብሱ ነበርና አገልጋዩም አስወጥቶ በሩን ዘጋባት። ትዕማርም አመድ ወስዳ በራስዋ ላይ ነሰነሰች። በላይዋ የነበረውንም ብዙ ኅብር ያለውን ልብሷንም ቀደደችው። እጇንም በራስዋ ላይ ጭና እየጮኸች ሄደች። ወንድሟም አቤሴሎም ወንድምሽ አምኖን ከአንቺ ጋር ነበርን? እህቴ ሆይ አሁን ግን ዝም በይ፣ ወንድምሽ ነውና ይህን ነገር ትናገሪ ዘንድ በልብሽ አታስቢ አላት። ትዕማርም በወንድሟ በአቤሴሎም ቤት
መበለቲት ሆና ተቀመጠች። ንጉሡም ዳዊት ይህንን ነገር ሁሉ ሰማ፣ እጅግም ተቈጣ። ነገር ግን የበኩር ልጁ ነበረና ስለ ወደደው የልጁን የአምኖንን ነፍስ አላሳዘነም። አቤሴሎምም አምኖንን ክፉም ሆነ መልካም አልተናገረውም። እህቱን ትዕማርን ስላስነወራት አቤሴሎም አምኖንን ጠልቶታልና። ከ2 ዓመት በኋላ አቤሴሎም በኤፍሬም አቅራቢያ ባለችው በቤላሶር በጎቹን በሚያሸልትበት ጊዜ አቤሴሎም የንጉሡን ልጆች ሁሉ ጠራ። አቤሴሎምም ወደ ንጉሡ መጥቶ እነሆ አገልጋይ በጎቹን ያሸልታል፣ ንጉሡ ከአገልጋይ ጋር ይሂድ፣ አገልጋዮቹም ይሂዱ አለው። ንጉሡም አቤሴሎምን ልጄ ሆይ አይሆንም፣ እንከብድሃለንና ሁላችን አንሄድም አለው። ሁላችን አንሄድም አለው። የግድም አለው። እርሱ ግን መረቀው እንጂ ለመሄድ እምቢኝ አለው። አቤሴሎምም አንተ እምቢ ካልክ ወንድሜ አምኖንን ከእኛ ጋር እንዲሄድ እለምንሃለሁ አለው። ንጉሡም ከአንተ ጋር ለምን ይሄዳል አለው። አቤሴሎምም የግድ አለው። አምኖንና የንጉሡንም ልጆች ከእርሱ ጋር ላከ። አቤሴሎምም እንደ ንጉሥ ግብዣ ያለ ግብዣ አደረገ። አቤሴሎምም አገልጋዮቹን አምኖን የወይን ጠጅ ጠጥቶ ልቡን ደስ ባለው ጊዜ እዩ፣ አምኖንን ግደሉ ባልኋችሁ ጊዜ ግደሉት፣ አትፍሩም፣ ያዘዝኳችሁም እኔ ነኝና በርቱ ጽኑም ብሎ አዘዛቸው። የአቤሴሎምም አገልጋዮች አቤሴሎም እንዳዘዛቸው በአምኖን ላይ ያደረጉበት። የንጉሡም ልጆች ሁሉ ተነስተው በየበቅሎአቸው ተቀምጠው ሸሹ። ገናም በመንገድ ሲሄዱ ለዳዊት አቤሴሎም የንጉሡን ልጆች ሁሉ ገደላቸው፣ ከእነርሱም አንድ አልቀረም የሚል ወሬ መጣ። ንጉሡም ተነስቶ ልብሱን ቀደደ፣ በምድር ላይም ወደቀ። በዙሪያው ቁመው የነበሩ ብላቴኖች ሁሉ ልብሳቸውን ቀደዱ። የዳዊትም ወንድም የሳምዓ ልጅ ኢዮናዳብ መልሶ እንዲህ አለው፣ ጌታዬ ጎልማሶቹ የንጉሡ ልጆች ሁሉ እንደ ሞቱ አያስብ። እህቱን ትዕማርን በግድ ካስነወራት ጀምሮ በአቤሴሎም ዘንድ የተቈረጠ ነገር ነበረና የሞተ አምኖን ብቻ ነው። አሁንም የሞተ አምኖን ብቻ ነው እንጂ የንጉሥ ልጆች ሁሉ ሞቱ ብሎ ጌታዬ ንጉሥ ይህንን ነገር በልቡ አያስብ። አቤሴሎምም ኮበለለ። ጉበኛውም ጎልማሳ ዓይኑን ከፍ አደረገ፣ እነሆም ብዙ ሰዎች በኋላው በተራራው አጠገብ በመንገድ ሲመጡ አየ። ጉበኛውም መጥቶ ለንጉሡ እንዲህ ብሎ ነገረው፣ ብዙ ሰዎች በተራራው ጎን ባለው በአርኖን መንገድ ሲመጡ አየው። ኢዮናዳብም ንጉሡን እነሆ የንጉሡ ልጆች መጥተዋል፣ አገልጋይም እንዳለው እንዲሁ ሆኖአል አለው። ተናግሮም በጨረሰ ጊዜ እነሆ ወዲያው የንጉሥ ልጆች ገቡ፣ ድምፃቸውንም ከፍ አድርገው አለቀሱ። ደግሞም ንጉሡና ብላቴኖቹ ሁሉ እጅግ ታላቅ ልቅሶን አለቀሱ። አቤሴሎም ግን ኮብልሎ ወደ ማዕካ አገር ወደ ጌድሶር ንጉሥ ወደ አሚሁድ ልጅ ወደ ቶልማዮ ሄደ። ዳዊትም ሁል ጊዜ ለልጁ ያለቅስ ነበር። አቤሴሎምም ኮብልሎ ወደ ጌድሶር ሄደ። በዚያው 3 ዓመት ያህል ተቀመጠ። ንጉሡም ዳዊት አቤሴሎምን መከታተልን ተወ፣ ስለ ሞተው ልጁ ስለ አምኖን ተጽናንቶ ነበርና።